አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? አልሐምዱሊላህ እኔ አለሁላችሁ። እናንተስ እንዴት ናችሁ? ጀሚላ ጠፍታ መታለች። አረቡ በሉኝ፣ አረቡ በሉን። የት ጠፋሽ የሚለኝ ሰው እንኳን ጠፋ። ለስሙ እኮ እንደ ሰው ወደ ዩቱብ መጥቻለሁ። ምን ነው አልፈለጋችሁኝ? ምን ነው አላሳዝናችሁ? በምን ምክንያት ነው የጠፋችሁ? እቺ ልጅ አዲስ ዩቱብ ጀምራ እንደገና ለምንድን ነው የጠፋችሁ ብላችሁ ለምንድን ነው ማትፈልጉ? ያኔ ታዋቂ ሰው ቢሆን ፌመስ ሰው ቢሆን በየእንትናችሁ እየገባችሁ ትፈልጉ ነበር እና ቃልን እኮኛ እና ደህና ናችሁ? እንዴት ናችሁ? ማሻላ ተባረከላ። አልገባውም አልሰራውም ነበረ ግን አሁን ገብቼ ሳየው ማለት ነው ሰብስክራይብ ጨምሯል። ማሻላ በሉ። እንግዲህ በጣም ነው ማመሰግናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ እህቶቼ። ወይ ምን ብዬ ምን ላስቀር እና እንዴት ናችሁ? አበረታቱኝ። እኔ ሳልገባ ቢቆይም ማለት ነው ሲመቸኝ እንደዚህ መጥት እላለሁ፣ ሳይመቸኝ ሲቀር ነው እንግዲህ የሚጠፋው። እና እንዴት ናችሁ? ደህና ናችሁ? አሉ አልሐምዱሊላህ። እኔ ዩቱብ መከታተል እንትን ብዬ ያለው ብርድም ነው በዚህ ሰዓት እንግዲህ ያው እሳት ማቀጣጠል አለ፣ ማንጠፍ ማንሳት አለ። በቃ ብቻ ስንቱን ምኑን ነግራችሁ ምኑን ልቶ እና እንግዲህ ያው የመጣው ዛሬ አንደኛው ሰላም ልላችሁ ነው፣ እንዴት እንዳላችሁት ለመጠየቅ ነው። ሁለተኛ ደግሞ አሁን ዩቱብ ላይ ገራ ሲል ማለት ነው ማሻላ አሁን ጀምሯሉ። መጨረስ ግዴታቸው ነው እንግዲህ ጀምሯሉ። አንደኛው ደግሞ ቤት እየፈለገ ነው። አንደኛቷ ደግሞ ዛሬ እንግዲህ ሊያገባት አዲስ ዲያስፖራ መጥቷል። አይታችሁት ይሆናል እንግዲህ እኔ ያየሁትን ማለት ነው። አዲስ ዲያስፖራ አውሮፓ ሊወስዳት ማለት ነው ሩታን። ሰምታችኋል እንዴ? እኔ አሁን የሰማሁት እና ምን ነው ያያችሁ መሰላችሁ? ምን ነው ያያችሁ? ያ ዲያስፖራ የሚባለው ሰውዬው ማለት ነው። ልንገራችሁ ዝም ብዬ ያየሁትን ሱሪው ሱፉን ማለት ነው እንትን ብሎ ነው መሰለኝ የለበሰው። ዛሬ አከራይቶት ነው። የራሱ አይሆንም። የራሱ ቢሆንማ ቀባቶ አሰራሩን ያቅ ነበር። ቀባቶም በትክክል አላሰራም። ቀባቶ ሁላ ወርደዋል እኮ በደንብ አልተጠቀም። ስለዚህ ተከራይቶ ነው ማለት ነው። እና ሩታ ጋር ሊመጣ ሱፉን ተከራይቶ ነው። ከአውሮፓ ሳይሆን ከቡታጀራ ውስጥ ነው የመጣው። የቡታጀራ ልጆች እንደምናውቀው አንዱ ከአንዱ እንትን ብሎ ነው የሚመጡት ማለት ነው። የሆነ መጥፎ ነገርም ጥሩ ነገርም ሰርቶ ተሻምቶ አንዱ ከአንዱ ላይ እንትን ተዛዝሎ ነው የሚመጡት። እራሳችሁን ችሎ መምጣት ስለማይችሉ ማለት ነው። ኮንፊደንስ ስለሌላቸው። ኮንፊደንስ የላችሁም እኮ ልንገራችሁ እና ማለት ነው። አሁን ይሄ ሰውየው የመጣው ዩቱብ እንዲከፈትለት ነው። ምስጢር ነው። ዩቱብ እንዲከፈትለት ነው። በሩታ ምክንያት አድርጎ ማለት ነው። አውሮፓ ሊወስድሽ ነው እና ከተቀበልሽኝ፣ ፍቅርን ከተቀበልሽኝ አውሮፓ በአጭር ጊዜ ሊወስድሽ ነው። ኧረ እባክህ ይህን ያክል ከየትኛው አውሮፓ ነው የመጣው? በእናቴ ለማያውቅ ሄደህ ታጠን። ዩቱብ ከፍታችሁ ስጡኝ። እኔም እንደናንተ ሊሰራ ነው ዩቱብ የመዳም ቅመሞቹን። እኔም እንግዲህ አንዳንዴ እንትን ሊበላችሁ ላሳዝናቸው፣ ወይም እኔ አሳዝኛቸው ሰብስክራይብ ላያገኝ ላኪም ኮሜንትም አግኝቼ እኔም ፌመስ ሊሆን አትልም። በግልጽ ምን ነው ጥሩ ነገር ሰርታችሁ ወር እባክህ መሽላቃ ምን ይመስላል እና እህቶች ውዶቼ እንደዚህ አይነት ነገር ካልሰራን እኛን አታዩንም፣ እኛን ሰብስክራይብ አታረጉንም፣ እኛን ላይክ አታረጉንም፣ ቪዲዮአችንም አታይም ማለት ነው። እኛም እኮ እነሱ የደረሱበትን ቦታ እንደርሳለን እኮ እንደርሳለን ኢንሻአላህ።
አላህ ካለን እኮ ጠንክረን ከሰራ እኔ እንደውም ተስፋ ሊቆርጡኝ ማለት ነው። እነዚህ የመዳም ቅመሞች እኔንም ጭምር መዳም ቅመሞች ነን ተብለን ስንመጣ ለምንድነው ሰብስክራይብ ማያረጉን? ለምንድነው ላይኩን ማያረጉን? ቪዲዮአችን ለምንድነው ማያዩን? በቃ ተስፋ ሊቁረጥ ወይ ብዬ ማለት ነው። ራስ ሳስበው ደግሞ አይ ተስፋ አትቁረጭ፣ ትንሽ ጊዜ ታገሽ። እንዴ ዩቱብ ላይ እኮ ትግስት ያስፈልጋል። ትግስት ካስጨረሰሽ በኋላ ነው ለውጥ የምታገኝ ብዬ ራሴን በራሴ እያሳመንኩኝ ማለት ነው ሊሰራ የመጡት ዛሬ። ለምንድን ነው የመዳም ቅመሞች በዩኒፎርም ስለምንሰራቸው በዩኒፎርም ስለምንሰራ ነው፣ ያለ ፊልተር ስለምንሰራ፣ ቻፕስቲክ ሊፕስቲክ ምናምን ስለማናረግ። ኧረ እባካችሁ እኛ አላህ እንደፈጠረን አድርገን ነው እንደፈጠረን ነው በቃ ኖርማል ፊታችን ይዘን ነው የምንመጣው። ዩኒፎርም ደግሞ ማለት ነው የስራ ክብር ነው። የስራ ዩኒፎርም በዚህ ዩኒፎርም ሰርተን ነው ቤተሰብ የራሳችን ቤታችንን ልጆቻችንን በቃ የፈለግነው ነገር የምንሰራው የምናሳካው በዚህ ዩኒፎርም ሰርተን ነው። በዚህ ዩኒፎርም እቺ ዩኒፎርም ለእኛ ዋጋ አላት። ግን አንድ ቀን እኛንም ታስደስተናለች። ዩኒፎርማችንን አትንቁብን። በዩኒፎርም ስለምንሰራ ውጪ ወጣ ብለን የሆነ ሞል ሄደን የሆነ በቃ መናፈሻ ቦታ ሄደን እያሳየን ስላልሰራን ነው እንዴ? አንድ ማብራት የጠፋ ቦታንም ተደብቀን ሽውጥ እያልንም ስለምንሰራ እኛም እኮ ጊዜ ሲመጣ ማለት ነው አላህ ጊዜ ሲያመጣል ጥሩ ቦታ ሄደን እንሰራለን። የቤተሰቦቻችንን እናሳውቃለን። ሀገራችንን እናስጉብኛለን። ጥሩ ቦታ እናሳያለን። ግን አሁን ይሄ የጊዜያዊ የስራ ቦታ ስለሆነ ማለት ነው በዚህ ብታበረታቱን ጥሩ ቦታ ላይ ደርሰን እናንተንም እንድናስደስታቸው። አናሳዝናችሁ? ኧረ እባካችሁ አናሳዝናችሁ? እና ሁላችሁም አትፍሩ። በቃ ወታችሁ ተስፋችሁን ሳትቆርጡ ማለት ነው ኢንሻአላህ ነገ ጥሩ ቦታ አደርሳለሁ ብላችሁ ስሩ ነው። እና ዝም ብሎ አሁን ሰብስክራይብ አርጉን ስላልኳችሁ ደግሞ ሰብስክራይብ አርግታችሁ መውጣት ብቻ ለኔ ምንም ዋጋ የለውም። ጥሩ ምን መጥፎ ምን ገብታችሁ ቪዲዮን ካያችሁልኝ ወይም ላይክ ካረጋችሁልኝ ኮሜንት ስትጽፉልኝ ነው ለኔ ዋጋ የሚኖረኝ ማለት ነው። እና ሰብስክራይብ አርጉን ስንላችሁ ሰብስክራይብ ግብት ብላችሁ አርጋችሁ ትወጣላችሁ። ያ ሰብስክራይብ ምንም ፋይዳ የለም ሲባል ሰምቻለሁ። ሰው ወዶ ፈቅዶ ቪዲዮአችሁን አይቶ ላይክ አርጎ ኮሜንት አርጎ ካልወጣ ሰብስክራይብ ብቻው ዋጋ የለውም እየተባለ ነው። ስለዚህ እኛን እስቲ ኮሜንት እያረጋችሁን ስትገቡ ላይክ አርጋችሁን ቪዲዮአችን እስቲ እኛም የሰውን እስቲ እናንተም ካላችሁ ወደ እኔ ሼር አድርጎ እኔም የለቀቁት ቪዲዮ እንድደርስላችሁ ዳውለን ንክት አድርጉትና ሲደርስላችሁ ቪዲዮን እስቲ አይከፈልበትም። የመዳን ቤት ዋይፋይ ነው። ቢመቸንም ባይመቸንም እኮ በደረስነው ሰዓት የምንሰራው በመዳን ዋይፋይ ነው። ስልካችን አይቆጥ እጃችን ደግሞ ኮሜንት ስለጻፍን ወይም ላይክ ስላረግን አይቆረጥ። አላህ ሱብሃነሁ ወተዓላ ለኛ ስንት ነገር ሰጥቶናል። ለመጥፎ ነገር ከምንጠቀም እንደዚህ ጥሩ ቦታ ነገ እደርሳለሁ ብሎ ለሚጓጉት እህቶች ወንድሞች ብትረዱት እናንተም ካላ ታገኛላችሁ። ምን ይመስላችኋል ውዶቼ? እና እኔን አበረታቱኝ። ነገ የሆነ ጥሩ ቦታ ደርሼ ከስደት ወጥቼ ራሴ ቤት ሄጄ በራሴ አገር እየተዝናናው ሀገሬን፣ ቤተሰቤን፣ ወገኔን ሲረዳ ለማየት ከፈለጋችሁ ማለት ነው ከአሁኑ አበረታቱኝ። እኔ ለጥሩ ነገር ነው ይህንን ዩቱብ መክፈል የፈለግኩት። ለቀልድ ለምናምን ቢሆን ድሮ ካፍቼው ድሮ እሰራ ነበረ። ግን ያ ነገር ቀርቶ አሁን በዚህ ሰዓት ያኔ በቅርብ ጊዜም የሀገሬን ስለሚገባ ለጥሩ ነገር ትጠቀማለሁ ብዬ እዚህ ሆኜ የሆነ ደረጃ ላይ ደርሼ ብሄድ ብዬ ነው እየሰራ ያለሁት። ስለዚህ አበረታቱኝ በአላህ ብዬ ልለምናችሁ፣ አበረታቱኝ። አይከፈልባችሁም እኮ ምን ነው አይከፈልም።
ስለዚህ እኔን አበረታቱኝ። ኦ ብዬ ልጮ እንደ እና በጣም አመሰግናለሁ። አስተያየት ኮሜንት ላይ አስቀምጡልኝ ውዶቼ።